በመላው ምድረ እስራኤል 46 ምኩራባት እንደነበሩ ሊቃውንተ ቤተክርስቲያን ይነግሩናል፣ ያስተምሩናል። አሁን ሁላችንም ከያለንበት ቦታ ተሰብስበን መተን ጸሎት የምናደርግባት የተቀደሰች ስፍራ ነች። ይህ ቤተ መቅደስ የሚያፈርሱት አረማውያን አይደሉም፣ ወይም ደግሞ አላውያን ነገስታት አይደሉም። የኛን ቤተ መቅደስ የሚያፈርሱት ምንድናቸው ከተባሉ ኃጢአት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? አሜን። የአምላካችን የመድኃኔ ዓለም ስሙ የተባረከና የተመሰገነ ይሁን። እንኳን ለዐቢይ ጾም 3ኛ ሳምንት በሰላም በጤና አደረሰን አደረሳችሁ። በቅድስት ቤተክርስቲያን አስተምህሮ መሰረት አሁን ያለንበት 3ኛ ሳምንት ምኩራብ በመባል ይጠራልና ይህን ሳምንት በተመለከተ ቃለ እግዚአብሔር ቤተክርስቲያን የምትናገረውን ለጥቂት ደቂቃ እንወያያለን። ቀድሞ ለነቢያት፣ ለሐዋርያት፣ ለሐዋርያነ አበው ዕውቀትን፣ ጥበብን፣ ማስተዋልን የሰጠ የገለጸ እግዚአብሔር ለእኛም ጥበቡን ማስተዋሉን ለሁላችን ያድለን። በዛሬው ዕለት የሚነበበው በቅዳሴ ሰዓት ላይ የዮሐንስ ወንጌል ምዕራፍ 2 ነው። እስኪ ከቁጥር 13 ጀምረን እናንብበውና አንድ ኃይለ ቃል መነሻ አድርገን ለጥቂት ደቂቃ እንወያያለን። የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ያለው ኃይለ ቃል እንዲህ ይላል። የአይሁድ ፋሲካም ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን እርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። እደግመዋለሁ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን እርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድ ጅራፍ አበጅቶ ሁሉን በጎቹንም በሬዎቹንም ከመቅደስ አስወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉ አላቸው እያለ ወደ ታች ይሄዳል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንደ ኃይለ ቃል እንደ ርዕስ አድርገን የምንወስደው የአባቴን ቤት የንግድ ቤት አታድርጉት፣ የዮሐንስ ወንጌል ምዕራፍ 2 ከቁጥር 16። ይህንን ኃይለ ቃል የተናገረው ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ላይ የዮሐንስ ወንጌል ላይ እንዳነበብነው ምዕራፍ 2 ላይ ማለት ነው ከቁጥር 13 ጀምሮ ኢየሱስ ክርስቶስ በሄደ ጊዜ በሬዎችን፣ ሌሎችንም እንስሳቶችን፣ እርግብ ሻጮችንም አገኛቸው። በየት? በቤተ መቅደሱ በምኩራቡ። ምን ሲያረጉ? የአባቱን ቤት ወይም ደግሞ ምኩራቡን ወይም የጸሎትን ቤት ለገበያ እንደ ገበያ ሲጠቀሙበት፣ ለገበያ ሲያውሉት፣ እንደ ገበያ ሲያረጉት አይቶ ይህ ቤት የጸሎት ቤት ይባላል እንጂ የንግድ ቦታ አይደለም ብሎ በጅራፍ እየገረፈ እንዳስወጣቸው መጽሐፍ ቅዱስ ይነግረናል። እንግዲህ ምኩራብ ምን ማለት ነው? ይህ ሳምንት ምኩራብ ይባላልና ምኩራብ ምን ማለት ነው የሚለውን በመመልከት ስንጀምር ምኩራብ ማለት ኮረበ፣ ሰራ፣ አነጸ፣ አመለከ ከሚለው ስረ ግስ የወጣ ሲሆን ምኩራብ ማለት መስገጃ፣ መማፀኛ፣ ቤተ ጸሎት ማለት ነው። እንግዲህ ታላቅ የአምልኮት አዳራሽ ወይም ደግሞ አይሁዳውያን ምኩራባቸውን ወይም ደግሞ የጸሎት ቦታቸውን ከፍ ካለ ቦታ ላይ ይሰራሉ፣ ከወረብታ ላይ እና ምኩራብ ማለት የጸሎት ቤት ማለት ነው። እንግዲህ አይሁዳውያን ቤተ መቅደሳቸውን አንድ ቤተ መቅደስ ነው የሚኖራቸው፣ ከኢየሩሳሌም ውጭ እንዲታነጽ አያደርጉም ነበረ። ይህም የመጀመሪያው ቤተ መቅደስ የታነጸው ሁላችንም እንደምናውቀው በንጉሱ ዳዊት ልጅ በጠቢቡ ሰሎሞን ነው። እንግዲህ ዳዊት መስራት ፈልጎ ነበረ የእግዚአብሔርን ቤተ መቅደስ፣ ግን እግዚአብሔር አልፈቀደለትም። ምክንያቱም ኃጢአት ሰርቶ ስለነበረ ማለት ነው። የእርሱ ፍቃድ የእርሱ ፍላጎትን ልጁ ጠቢቡ ሰሎሞን እንደሚሰራለት መጽሐፍ ቅዱስ ላይ የምናገኘው ታሪክ ነው። እንግዲህ መጀመሪያ የሰራው ቤተ መቅደሱን ጠቢቡ ሰሎሞን ነው። ከዛ በኋላ ግን በናቡከደነጾር ሰራዊት ከፈረሰ በኋላ 46 ዓመታትን የፈጀው ደግሞ ሁለተኛው ቤተ መቅደስ በታላቁ ንጉስ በዘሩባቤል ተሰርቷል ማለት ነው። እንግዲህ እስራኤላውያን ቤተ መቅደሳቸው አንድ ቢሆንም ግን ምኩራቦቻቸው ብዙ ነበረ። በየሄዱበት ቦታ ሁሉ 10 አባወራና ከዛ በላይ ከሆኑ የጸሎት ቦታ ይሰሩ ነበረ ማለት ነው ምኩራባቸውን። እንግዲህ መጽሐፍ ቅዱስ እንደሚነግረን አባቶቻችን እንደሚያስተምሩን በመላው ምድረ እስራኤል
46 ምኩራባት እንደነበሩ ሊቃውንተ ቤተክርስቲያን ይነግሩናል፣ ያስተምሩናል። ምን ማለት ነው? የጸሎት ቦታዎች፣ የጸሎት ስፍራዎች 46 የሚያህል ስፍራዎች ነበሩ ማለት ነው። መልካም እንግዲህ በምኩራብ ማን ተገኝተዋል ከተባለ ኢየሱስ ክርስቶስ ተገኝተዋል። በጸሎት ቦታው ላይ ኢየሱስ ክርስቶስ መገኘቱን ምን ማስረጃ አላችሁ? ምን ማረጋገጫ አላችሁ ከተባለ በማቴዎስ ወንጌል ምዕራፍ 21 በማቴዎስ ወንጌል ምዕራፍ 4 በሉቃስ ወንጌል ምዕራፍ 4 በማርቆስ ወንጌል ምዕራፍ 1 ላይ ያሉት የመጽሐፍ ቅዱስ ኃይለ ቃላት ማስረጃዎቻችን ናቸው ማለት ነው። ኢየሱስም በሰንበት ቀን ወደ አይሁድ ምኩራብ ገባ ይላል። ስለዚህ ኢየሱስ ክርስቶስ በሰንበት ቀን ወደ አይሁዳውያን ምኩራብ ገብቶ ቃሉን ይማር፣ ቃሉን ደግሞ ያስተምርም ነበረ ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በምኩራብ እየገባ ለማስተማሩ ነጋዴዎች ቤቱን ለጸሎት ሳይሆን ለንግዳቸው ይጠቀሙበት እንደነበረ ነው የምናገኘው። ቤቱ ለረጅም ዓመታት ለብዙ ጊዜ በጸሎትነት ነበር የሚገለገለው ወይም ደግሞ ለጸሎት ቤትነት ነው የሚያገለግለው። በዮሐንስ ወንጌል ምዕራፍ 2 ላይ ግን የምናነበው ክርስቶስ በሚሄድበት ወቅት ግን ቤቱ ከምኩራብ ከጸሎት ቤትነት ዘሎ ወደ ንግድ ቦታነት፣ ወደ ሞልነት፣ ወደ ገበያነት ተለውጦ ነበር። የትኛው ምኩራቡ? የትኛው የጸሎቱ ቤት ማለት ነው። እንግዲህ በምን አይነት በምኩራቡ ወደዚህ አይነት አገልግሎት ከመቀየሩ በፊት ወይም ደግሞ ወደዚህ አይነት ስራ ከመገባቱ በፊት በምኩራብ ምን ይደረግ ነበር የሚለውን ለመመልከት ያክል አንደኛ መገንዘብ ያለብን ነገር ያው ምኩራብ ከቤተ መቅደስ ይለያል። ምኩራብ ማለት የጸሎት ቦታ ነው። አይሁዳውያን ቤተ መቅደሳቸው አንዲት ነች። እሷንም 3 በዓላት ያከብሩበታል። ይህ ምኩራቡ ግን ጸሎት የሚያደርጉበት ቦታ ነውና አንደኛ በዚህች በምኩራብ ምን ያደርጉበት ነበር ከተባለ ትምህርተ ኦሪት ይሰጥበት ነበረ። የኦሪት ትምህርት ይማሩበት ነበረ ማለት ነው። እንግዲህ በዚህ ቦታ ላይ በማርቆስ ወንጌል ምዕራፍ 1 ቁጥር 21 ላይም በሌላ መጽሐፍ ቅዱስ ላይ እንደምናነበው አዲስ ሕግና አዲስ ፍስ ሲወጣ በዚህች በምኩራብ ላይ ይሆን ነበረ። ትምህርተ ኦሪትም ይሰጥበት ነበረ ማለት ነው። እዚህ ጋርም የማቴዎስ ወንጌል ምዕራፍ 9 ቁጥር 35 ላይ እንዲህ የሚል ኃይለ ቃል አለ። ኢየሱስም በምኩራባቸው እያስተማረ የመንግስትን ወንጌል እየሰበከ በሕዝቡም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሆኖ ይዞር ነበር ይላል። ስለዚህ ኢየሱስ ክርስቶስ ይሰብክበት ነበረ፣ ያስተምርበት ነበረ። በየት ይቅርታ፣ በምኩራብ ማለት ነው። ሌላው በምኩራብ ምን ይደረግበት ነበር? አገልግሎቱ ምን ነበር ከተባለ አምልኮ ይፈጸምበት ነበረ። አዎ አምልኮተ እግዚአብሔር ይፈጸምበት ነበረ። ሶስተኛው ጸሎት ይደረስበት ነበረ፣ ጸሎት ያደርጉበት ነበረ። ለዚህ ነው ቤቴ የሰትሰመይ ቤተ ጸሎት፣ ቤቴ የጸሎት ቤት ትባላለች እንጂ የነጋዴዎች ቤት አይደለም አትባልም ብሎ ይነግረናል ማለት ነው። በምኩራብ ካህናት፣ ሌዋውያን፣ ነቢያት፣ ምዕመናን አንድ ሆነው ጸሎት ይጸልዩባታል ማለት ነው። መልካም እሺ፣ የምኩራብ አገልግሎቷ ይህ ከሆነ የምኩራብ በደሏ ምንድን ነው? ነጋዴዎችን ኢየሱስ ክርስቶስ ለምንድን ነው ገርፎ ያስወጣቸው ከተባለ ደጋግመን እንደገለጽ ነው ቤቱ የጸሎት ቤት ሆኖ ሳለ ከጸሎት ውጭ ለሌላ ዓላማ ስለተጠቀሙት ነው። ይህንንም በመቅደስም በሬዎችና በጎችን እርግቦችንም የሚሸጡትን ገንዘብ ለዋጮችንም አገኛቸው ይላል። እንግዲህ ይህ ግፍ ተፈጽሞበታል። በየት? በምኩራቡ ማለት ነው። ስለዚህ ጌታችን ቤቴ የጸሎት ቤት ትባላለች እንጂ የነጋዴዎች ቦታ አይደለችም፣ የነጋዴ ቤት አይደለችም ብሎ በጅራፍ እየገረፈ እንዳስወጣቸው መጽሐፍ ቅዱስ ይነግረናል። መልካም እንግዲህ ህዝቡ ከምኩራብ ለምንድን ነው የሚነግዱት ከተባለ ሊቃውንተ ቤተክርስቲያን ብዙ ምክንያቶችን ይጠቅሳሉ። አንድ ሁለቱን ጠቆም ላድርጋችሁ። አንደኛው ከሮማውያን ቀረጥ ነፃ ለመሆን ነው። ከሮማውያን ቀረጥ እንዳይቆርጡባቸው ምኩራብን ተጠግተው ይነግዱ ያተርፉ ነበረ ማለት ነው። ሁለተኛው ግን ጦርነት እንኳን ቢመጣ ወደ ምኩራቡ ተጠግተን ገብተን ከጦርነቱ እናመልጣለን ወይም ደግሞ ቤተ ምኩራቡን ምሽግ አድርገን እናሸንፋለን ብለው በማሰብ በምኩራቡ ውስጥ ንግዳቸውን ያረጉ ነበረ እና ይህ ግን አልጠቀማቸውም። ይበልጥ መቅሰፍትን ያመጣው እንደ ልብ የተባለው ቅዱስ ዳዊት በምኩራብ ወይም ደግሞ የጸሎት ቤት እንዴት መግባት እንዳለብን ሲነገረን በመዝሙር 5 ቁጥር 7 ላይ እንዲህ ይላል፣ እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ ይላል። ወዳጆቼ እኔና እናንተ አሁን ወደ ቤቱ የገባነው ወይም ደግሞ ወደ ቤቱ ገብተን ያለነው ወደፊትም እየገባን የምንኖረው በእኛ ኃይል፣ በእኛ እውቀት፣ በእኛ ስራ፣ በእኛ ችሎታ አይደለም።
ቅዱስ ዳዊት እንዳለው በምህረቱ ነው። እንደ ምህረቱ ይማረን፣ እንደ ምህረቱ ይጠብቀን። ምክንያቱም በእኛ ስራማ ቢሆን ደጁንም መርገጥ ላይገባን ይችል ይሆናል። ስለዚህ ዳዊት እንዳለው ወደ ቤቱ መግባት ያለብን በምህረት ነው ማለት ነው። ሌላው በትንቢተ ኢሳይያስ ምዕራፍ 56 ላይ ምን የሚል ኃይለ ቃል አለ? ቃል ኪዳኔንም የያዘው ሁሉ ወደ ተቀደሰ ተራራዬ አወጣዋለሁ ይላል። እንግዲህ ቤተ መቅደሱ ምኩራቡ የተቀደሰ ነው፣ የተከበረ ነው፣ የተለየ ነው። ከሌላው ቦታ ከቦታም ቦታ ይለያል፣ ከሰውም ሰው ይለያል፣ ከጣትም ጣት እንደሚበልጠው ሁሉ ማለት ነው። ስለዚህ ለእግዚአብሔር የተለየ ስፍራ አለ ማለትም እግዚአብሔር የሌለበት ቦታ አለ ማለት አይደለም። ግን ጸሎት የምንጸልይበት የተለየ ስፍራ አለን ማለት ነው። ለዚህ እኮ ነው ትንቢተ ሐጌ ምዕራፍ 2 ላይ ምን ይላል? ይህ ቤት የሰላም ቤት ነው ይላል። አዎ እውነት ነው። የሰላሙ ባለቤት ኢየሱስ ክርስቶስ የምናገኝበት፣ ሰላማችን የምናገኝበት፣ ከዓለም ጫጫታ የምናርፍበት ሰላሙ ቤት የትኛው ነው? የእግዚአብሔር ቤት ማለት ነው። እንግዲህ ቅዱስ ዳዊት ስለዚህ ቤት በትንቢት መነጽርነት አይቶ ሲናገር እስመ ቅንዓተ ቤትከ በልዐኒ ይላል። የቤት ቅናት በላኝ ይላል። አዎ እኛም የቤተ መቅደሱ ስራ ሲደፈር ልንቆረቆር ይገባል። የቤተ መቅደስ የቤተ ክርስቲያን ሕግ ሲጣስ ቤተ ክርስቲያን ስትነካ አቤት ልንል ያስፈልጋል። ምክንያቱም ቤተ ክርስቲያን ተናደች፣ ቤተ ክርስቲያን ተከበረች ማለት እኛ ተከበረን፣ ቤተ ክርስቲያን ከክብር ወረደች ማለት እኛም ከክብር ወረድን ማለት ነው። ስለዚህ ለቤተ መቅደሱ ክብር ሊኖረን ይገባል ማለት ነው። ሌላው እንግዲህ ስለ ምኩራብ ስለ በፊቷ ምኩራብ ይህን ያህል ካወራን የዛሬዋ ምኩራብ ማነች የሚለውን እንይና እንጨርሳለን። የዛሬዋ ምኩራብ አባቶቻችን ከጠቀሱት አንደኛው ቅድስት ቤተ ክርስቲያን ናት። ይቺ በደሙ ክርስቶስ የመሰረታት ቤተ ክርስቲያን ምኩራብ ነች። አዎ ሁላችንም ከያለንበት ቦታ ተሰብስበን መተን ጸሎት የምናደርግባት የተቀደሰች ስፍራ ነች። ስለዚህ ዛሬዋ ምኩራብ አንደኛዋ ቅድስት ቤተ ክርስቲያን ነች ማለት ነው። ሁለተኛዋ የዛሬዋ ምኩራብ ሁላችንም የምናውቀው ግን የዘነጋነው ነው። ይህ ደግሞ ምንድነው? አካለ ክርስቲያን ናት። ይህቺ የእያንዳንዳችን ሰውነት የእግዚአብሔር ቤት ነች፣ የእግዚአብሔር ማደሪያው ነች። በ40 በ80 ቀን ስመ ክርስትናን ሀብተ ወልድን መንፈስ ቅዱስን ካገኘን በኋላ የእግዚአብሔር ልጅ ተብለናል። ሰውነታችን የእግዚአብሔር ቤተ መቅደስ ሆኗል። ይቅርታ። ስለዚህ ሰውነታችን ምኩራብ ነች። ሰውነታችን የጸሎት ቦታ ነች። ለዚህም እኮ ነው በምኩራብ ምን ይደረግ ነበር ከተባለ ምስጋና ይቀርብ ነበረ፣ መስዋዕት ይቀርብ ነበረ፣ ጸሎት ይደረግ ነበረ። ዛሬም የኛ ሰውነት ለእግዚአብሔር ምስጋና ማቅረብ አለበት፣ ያቀርባል። እግዚአብሔርን ፈጣሪውን ያመሰግናል፣ ፈጣሪውን በጸሎት ይጠይቃል። ስለዚህ ቅዱስ ጴጥሮስ እንዲህ ይለናል፣ መንፈሳዊ ቤት ለመሆን ተሰሩ ይላል። መንፈሳዊ ቤት ለመሆን ተሰሩ። ሰውነታችን የእኛ አይደለም የክርስቶስ ነው። የክርስቶስን ሰውነት ደግሞ አጥብቀን ልንይዘው ያስፈልጋል፣ ልንሳሳለት ያስፈልጋል። እንደፈለግን በየጫካ በየሜዳው ላይ ንጽህናችንን ማጉደፍ መቻል የለብንም። አዎ የኛ ሰውነት የተቀደሰ ነው፣ የኛ ሰውነት የተከበረ ነው። አዎ ቤተ ምኩራብ፣ ቤተ ክርስቲያን፣ ቤተ መቅደስ ሲደፈር እንደማንወደው ሁሉ የኛ ሰውነት ቅጠል በመብላት ሲቆሽሽ ልንጨነቅ ያስፈልጋል። አዎ ትንባሆ ሲጨስበት ሌላም ነገር ሲያደርግ ንጽህናዋን ድንግልናችንን በየሜዳው የምንጥል ከሆነ የእግዚአብሔርን ቤተ መቅደስ አረከስን ማለት ነው። ዛሬ ቤተ ክርስቲያን ይፈርሳል ቢባል ሆ ብለን እንወጣለን ወጣቶች። አዎ የኛስ ሰውነት የስንቶቹ ወጣቶች ሰውነት ፈርሶ ይሆን? የስንቱ ወጣት በየሜዳ ሰውነቱ ፈርሶ ይሆን? ስንት እህቶቻችን ማታ እየወጡ አስፋልት ዳር ይቆም ይሆን? ይህ የሁላችን ችግር ነው። ይህንን ሁላችንም ልንፈታው ያስፈልጋል። ሁላችንም እግዚአብሔር በረዳንና በሰጠን በአቅማችን በችሎታችን መጠን እነዚህን ሰዎች ወደ ሌላ የሥራ ገበታ ላይ ልናስተማራቸው ያስፈልጋል። ወደው አይደለም ብለን በእነሱ ላይ ደግሞ መፍረድም አያስፈልግም። እንዲወጡ በጸሎት እንዲወጡ የሥራ ዕድል በማመቻቸት ሰውነታቸውን የተቀደሰውን ክርስቶስ በደሙ ደም የከፈለላቸውን ክርስቶስ ለነሱ ብሎ ለኛ ብሎ ለሁላችን ብሎ ንጹህ የማይሞተው ክርስቶስ ለኛ ቤተ መቅደስ ብሎ ለኛ ለዚህ ሰውነት ብሎ ብዙ መስዋዕትነት ከፍሏልና እህት ወንድሞቻችን
በሲጃራ በሱስ በሌላም አግባብ ያሉ ነገሮች ያሉትን ልናወጣቸው የኛ ኃላፊነት ነው። የካህን ኃላፊነት ብቻ አይደለም፣ የሁላችንም ኃላፊነት ነው። አዎ ሌላው ይህ ቤተ መቅደስ የሚያፈርሱት አረማውያን አይደሉም፣ ወይም ደግሞ አላውያን ነገስታት አይደሉም። የኛን ቤተ መቅደስ የሚያፈርሱት ምንድናቸው ከተባሉ ኃጢአት ናቸው፣ ፍትወታት። አሁን በወጣትነታችን መጽሐፍ እኮ የሚለው ሌላ ነው። በጉብዝና ወራት ፈጣሪን አስብ ነው የሚለው። ዛሬ ግን ወጣቶች በጉብዝናችን ማንን ይሆን የምናስበው? ማንን ይሆን እያየን የምናድረው? ምንስ ይሆን የምናስበው? እግዚአብሔር እንድናስብ እሱ መልካሙን ያድለን። ስለዚህ ፍትወታት፣ ኃጣውእ፣ ኩያን፣ ዝሙት፣ ሌሎችም ነገሮች በህይወታችን ላይ ሊመጡ ይችላሉ። እነዚህን ግን በጾም በጸሎት ከእግዚአብሔር ጋር በመሆን በስግደት ልናወጣቸው ይገባል። አዎ ከእግዚአብሔር ጋር ከሆን ማንም ሊያሸንፍን የሚችል የለም። በስተመጨረሻም የዛሬዋ ምኩራብ የምእመናን አንድነት፣ የምእመናን ህብረት ቤተክርስቲያን ትባላለች። ይህንንም አንድነታችንን ልንጠብቅ ያስፈልጋል። ህብረታችንን ልናጠናክር ያስፈልጋል። አዎ በክርስቲያንነታችን ብዙ መከራ ቢደርስብንም አንድነታችንን ማጠንከር መቻል አለብን። እንግዲህ ምኩራብ ማለት ቤተ መቅደስ፣ ቤተ ጸሎት፣ የጸሎት ቦታ ካለ እኛ ምእመናን አንድም ሁለትም ሆነን በስሙ ብንሰበሰብ ክርስቶስ በመሃላችን እንደሚሆን፣ ክርስቶስ በመሃላችን እንደሚገኝ መጽሐፍ ቅዱስ ላይ ጽፎልናል። ስለዚህ ህብረታችንን ልናጠናክር ያስፈልጋል ማለት ነው። በዛሬው ዕለት የሰንበት መዝሙርና ግጻዌውን እንመልከትና እንጨርሳለን። ቦአ ኢየሱስ ምኩራብ አይሁድ ይላል ቅዱስ ያሬድ ሲያስቀምጥልን ማለት ነው። በዛሬው ቀን የሚነበቡ ምንባባት የሐዋርያው ቅዱስ ጳውሎስ መልእክት ቆላሲስ ምዕራፍ 2 ቁጥር 16 ላይ፣ የያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ፣ ግብረ ሐዋርያት ምዕራፍ 10 ቁጥር 1 እስከ 9 ነው የሚነበበው። ምስባኩ መስመቀናተከ ቤተከ በለዓኒ ተእየርቶሙ ለለ ይትእየሩከ ወጥቀና ኢሌ ወቀጻይ ክዋ በጾም ለነፍሴ እያለ ቅዱስ ዳዊት የተናገረው ነው ማለት ነው። ወንጌሉም የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ እስከ መጨረሻው እስከ ፍጻሜው ያለው ነው በዛሬው ዕለት የሚነበበው ማለት ነው። እንግዲህ የእግዚአብሔር ቅናት እግዚአብሔር ይቀናል ወይ ቢባል ይህ በመጀመሪያ ደረጃ የእግዚአብሔር ቅናት ስንል ለባህሪው የሚገባ ወይም ደግሞ ለባህሪው የሚሆን ነገር ሆኖ አይደለም። ነገር ግን የእግዚአብሔርን ፍቅር ለማየት ነው። እግዚአብሔር ለራሱ የሆነውን ነገር ለሌላ ይሰጡበት እንደማይወዱት አባቶች ምን ይላሉ? ባላባት በርስቱ ንጉሥ በመንግስቱ እግዚአብሔር በአምላክነቱ ቀናኢ ናቸው። ለዚህም እኮ ነው ኦሪት ዘጸአት ምዕራፍ 20 ላይ ለሙሴ ከሰጠው 10 ትእዛዛት አንደኛው ከኔ ከአምላክ ከእግዚአብሔር በቀር ሌላ አማልክት አታምልክ፣ እውነተኛው አምላክ እኔ ነኝ ሲል ማለት ነው። እንግዲህ እግዚአብሔር ስለ ክብሩ ስለ ጌትነቱ ይቀናል። አምላክ እሱ ብቻ ነው። እኛ እግዚአብሔርን ትተን ገንዘብን ስናመልክ እግዚአብሔር ያየናል። ገንዘብን ትተን ሌላ ነገር ስናደርግ እግዚአብሔር ይመለከታል። ሌላው ስለ ሰው ህይወት እግዚአብሔር ይቀናል። 5500 ዘመን የነበሩትን በግዞት የነበሩትን ልጆቹን ለማዳን እኮ ነው ስለሚቀና። እግዚአብሔርን እምቢ ብለው ሰይጣንን ሰምተው ሄደው ስቃያቸውን ተመልክቶ አይደለ መጥቶ ያዳናቸው፣ መጥቶ ያዳነን። ስለዚህ እግዚአብሔር ለጌትነቱ ቀናኢ ነው። እንግዲህ ቤቴ የጸሎት ቤት ነች እንጂ የነጋዴዎች ቤት አይደለችም። የኛም ሰውነት የተቀደሰ ቤት ነው እንጂ የዘማዊ ሰውነት አይደለም። የኛ ሰውነት የተቀደሰ ሰውነት ነው እንጂ የስርቆት ሰውነት አይደለችም። አዎ ዛሬ ብዙ አብያተ ክርስቲያናት ለንግድ እያከራዩ ነው። እጓለ ማውታ መሰብሰቢያ የለንም ብለን ብቻ ገመተው የለብንም። በአቅማችን በደብራችን መጀመር መቻል አለብን። ጥንት እንኳን የተመሰረቱት ለምሳሌ ያክል በዳግማዊ ምኒልክ ታሪካ ነገሥት ባታ ለማርያም እናት አባት ጧር የሌላቸውን መርጃ ይኸው በመንገድ ምክንያት ፈርሷል። ያው እግዚአብሔር እነሱን አይጥልም፣ እኛንም አይጥልም። የንግድ ቦታ ከማብዛት ይልቅ ሰውን መጦሪያ ማብዛት የቤተ ክርስቲያን ድርሻዋ ነው። ይህ ማለት የሁላችንም ድርሻ ነውና ሁላችንም በያለንበት የእግዚአብሔርን ቤተ መቅደስ ሰውነታችንን፣ ህብረታችንን፣ ቤተ መቅደሱን አክብረን ልናስከብር፣ ጠብቀን ልናስጠብቅ ይገባል። የመጨረሻም የኛን ቤተ መቅደስ የኛን ሰውነት የምናስከብረው የምንጠብቀው
ቅዱስ ሥጋውና ክቡር ደሙን በመቀበል ስለሆነ ንስሐ አባት ያለያዝን ንስሐ አባት ይዘን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን የእግዚአብሔርን ቤተ መቅደስ ቀድሰን እንድንኖር አምላካችን እግዚአብሔር ይፍቀድልን። የመከረን ያስተማረን የአባቶቻችን የእኛም አምላክ መድኃኔዓለም ክብር ምስጋና ለእርሱ ይሁን። ይቆየን።